መርጃን የልጅነት አብሮ አደጓን ጓደኛዋን እንደ ወንድሟ ስታየው አብሯት እያደገውን ታሂርን በመፈላለግ ተጠምዳለች። እሱ በሕይወት እንዳለ ሰምታለች። ነገር ግን የእሱ ታናሽ እህት የሆነችው ኤሉል በመሞቷ ምክንያት ሀዘን ላይ ነበረች። ነገር ግን አሁን እልህ ውስጥ ናት። ታሂር ራሱ አቴሽ መሆኑን ሳታቀርታ በጣም በጉት እየፈለገችው ነበረ። ልቧ በጣም ጓጓ። ይህ ታሂር የሚባለው ሰው ካገኘችው የልጅነት አብሮ አደጓ ብዙ ጥያቄዎችን እንደሚመልስላትና የልጅነት ጥያቄዎች አብሎ እንደሚመልሱ ነበረ የምታምነው። ነገር ግን አቴሽ እያስቆማትና እየከለከላት ነው። አቴሽ በአንድ በኩል እየገረመውን እየተናነቀው የእሷ ነገር የንጹህ ልቧ እያስደመመው አፉን ይዞ እያያን ነበረ። በአንድ በኩል ደግሞ እነ አስሊ ስጋት ውስጥ ናቸው። የአቴሽና የመርጃን መቀራረብ ምናልባት አቴሽን ሀሳብ እንዳያስቀይረው። በዚህ ሁሉ ማል ነበር በድንገት ይህን ሁሉ ታሪክ የሚያውቀው ሪዛ የሚባለው የሃይደር ወንድም የመጣው። አመጣጡ ድንገተኛ ነበረ። ድንገት ደውሎ ነበር የመጣው። እሱም ቢሆን እንደ ሃይደር እንደ ወንድሙ የገንዘብ ኪሳራ ገጥሞት ነበር የመጣው። ስለዚህ ይህንን የገንዘብ ኪሳራውን በሃይደር ለማንጣጣት ሃይደርን ለአመታቶች ያህል ሲሰራ የነበረውን ልጆች ላይ ሲፈጽም የቆየውን ግፍ በሙሉ እሱን ለፖሊስ እንደሚሰጥ እያስፈራራ ገንዘብ ካላመጣ ሃይደርን በጣም ብዙ ዋጋ እንደሚያስከፍለው አድርጎ ሲትበን ነበረ። ሃይደር አልተዋጠለትም። ሪዛ ግን አቴሽን ገና ፊቱን ሲያው አውቆት ነበረ። አቴሽን ቢሆን ሪዛ ባላወቀኝ ያለ ጸሎቱን እየጸለየ ነው። እነ ሙዘይንም እንደዛው። በሌላ በኩል ከአሊል ከፍቅረኛዋ ጋር የተለያየችው ቺቼክ አሁን ወደ ቤት እየመጣች ነው። ቺቼክ በዛራ ግፊት ምክንያት ነበር የተለያየችው። በድንገት ቤት እየመጣች ዛራ በረጋ ቁጭ ብላ ጠበቀቻት። ምን ታደርጊያለሽ እዚህ ብላ ስትቆጣ ነበር። ቺቼክ እስኪ ትክክለኛ ውሳኔ እንደወሰንሽ ላይሽ ብዬን የመጣሁት እያለቻ ነበር። በእናትሽ ዞር በይ ከፊት ለፊቴ፣ እኔ ላንቺ ምንም ልነግርሽ የምችለው ነገር የለም፣ ብትኝ ነው የሚሻለው፣ ነገር ባትፈልግኝ ይሻልሻል እያለቻ ነበር። ዛራ ነገርኝ እያለቻ ነው። መልሴን ነው የምትፈልጊው? መልሴ ይኸውልሽ፣ አይኔ አልቅሶ ይኸውልሽ እስኪያብጥ ድረስ ደርሷል አለቻት። በምን አውቃለሁ? በምን እያለቀሽ እንዳለ እኔ በምን ልረዳ እችላለሁ? በምን እርግጠኛ ልሆን እችላለሁ አለቻት። እሱ መስማት ትፈልጊያለሽ? እንግዲያውስ ስሚ ይኸውልሽ፣ ሁሉም ነገር አንቺ እንደምፈልግ ይሆናል። በመጨረሻም ተለያይቻለሁ፣ ከማፈቅረው ሰው ጋር ተለያይቻለሁ። አሁን ደስ አለሽ ትላታለች። ዛራ እየሳቀች ነው። ጥፊልኝ ከፊቴ ስትላት በቀጥታ ዛራ ጥላት ትሄዳለች። በሌላ በኩል መርጃን ዋናው ሳሎን ውስጥ ናት ቁጭ ብላ። በድንገት ሪዛ ጎቶ ወደ እሷ እየመጣ ነበረ። መርጃን ምን ያረግሽ? ምን እየሰራሽ ነው እያላን ነበረ። እሷ ስልኳን እየነካካች የልጅነት ጓደኛዬን እየፈለግኩን ነበረ፣ ግን ምንም ላገኘው አልቻልኩም። ታሂር አስላን ላገኘው ነበረ፣ እስካሁን ድረስ እየፈለግኩት ነው፣ ምንም ነገር ላገኘው አልቻልኩም አለች። የትኛው ታሂር ብሎ ሪዛ ይጠይቃል። አንተም ታስታውሰዋለህ እንዴ? ታሂር ማለት የሆነ ትንሽዬ ልጅ እህት ነበረችው፣ እንደውም ኤሉል የምትባል እህት ነበረችው በማለት መርጃን ተናገረች። ሃይደር ድንገት መጣና አጠገቧ ተቀመጠ። አንቺ እያልሽ ያለሽው ያ ትንሹ ልጅ በጣም የሚገርም ነው እያላን ነበረ። ከዛ መርጃን የት እንዳለ ታውቃለህ? እባክህ አጎቴ ንገረኝ፣ ስለሱ የሰማው ነገር አለ እባክህ ንገረኝ በማለት ስትጠይቀው ሪዛ ዞር ብሎ ሃይደርን አየው። ሃይደርን እያየው እኔ ምንም አልሰማሁም የኔ ልጅ፣ ስሰማ ግን የምነግርሽ ይሆናል ይላታል። ሃይደር ደግሞ ልጄ ምንድን ነው ብልሳት እንደዚህ ጥያቄ መጠየቅ? እኛ ስንት የሚያሳስበን ነገር አለ፣ እንደዚህ ጥያቄ መጠየቅ ከአንቺ ተገቢ ነው ይጠበቃል እያል ነበር። አይ በቃ ተው፣ አይ እኔ እኮ የኤሉልን መሞት ስሰማ በጣም ነበር ያስደነገጠኝ፣ ክው ነበር ያልኩት ፈጣሪ ሆይ። ነገር ግን ከታሂር ላይ የሆነ ነገር ሆኖበት ይሁን፣ ታሂር ምናልባት የሆነ ነገር አጋጥሞት ይሁን፣ አንድ ጓደኛዬን አጥቻለሁ፣ የቀረውን ደግሞ ማግኘት ፈልጋለሁ፣ አትረዱኝ እባካችሁ በማለት ጠየቀች። ሪዛ አጎቷ ደግሞ ፈልጊው የኔ ቆንጆ ፈልጊው፣ ችግር የለም እኛም እናግዝሻለን፣ አባትሽ አታጨናንቂዎች፣ ችግር የለም እኔ ያለው አስፈላጊውን ነገር አድርጋለሁ እያላን ነበረ። ከዛም በኋላ ቢናዝ ዞር አለች እና የቤታቸው ሰራተኛ መርጃን ቅድም በጠየቅሽኝ ጥያቄ መሰረት ሁሉን ነገር አጣርቻለሁ፣ ልብሶቹ በሙሉ ያሉት እዛ ክረምት የምትሄዱበት ቤት ነበረ አለቻት። ሃይደር ተቆጣ። ምን አገባሽ እያላን ነበረ። ሂጂ እያላት ከዚህ እንድትሄድ አረጋት። መርጃን ተቆጣች። አባዬ ለምን እንደዚህ ታረጋለህ? ለምን እንደዚህ ትላለህ? እያለችው ከተቀመጠችበት ተነሳ ትሄዳለች። በልጅነታቸው እዛ ቤት ሄዱ ነበረ። ታሂር ወይ ደግሞ አቴሽ እንዲሁም እህቱ ኤሉልም አብሯቸው ይሄዳሉ። እዛ በጣም ብዙ የልጅነታቸው ልብሶች፣ መጫወቶች ምናምን ነገር ይገኛሉ። እግረ መንገዷን እዛ ሄዳ ልታይ ነው። አሁን ሪዛ እና ሃይደር ብቻቸውን ቀሩ። ሃይደር ቅድም የነገርኩን ነገር እርግጠኛ ነኝ እያሰብክበት ነዋ እያለ እየጠየቀው ነበረ። ሃይደር በንዴትና በእልህ ሆኖ ያየዋል። በሌላ በኩል መርጃን ከቤት እየወጣች ነው። አቴሽ በፊት ለፊት በኩል እየመጣ ነበር ያለው። ከዛ ሁለቱም ፊት ለፊት ተገናኙ። ድንገት ሲገናኙ ወዴት ነው ብሎ እየጠየቃን ነበረ። ወደዚህ እስኪ ወደ ክረምቱ ቤት ልሄድ ነው። የታሂር ልብሶች፣ መጫወቻዎች፣ የልጅነት መጫወቻዎቻችን በሙሉ እዛ ናቸው ያሉት። እዛ ሄጄ ነገሮችን ማጣራት አለብኝ ብላ ትሄድ ነበር። ድንገት ወገቧን ያዛት። በወዳ በኩል ወገቧን አካባቢ ሲነካት በድንገት ደነገጠችና ቆመች። ቆይ አንዴ ብሎ እያስቆማን ነበረ። ድንገት አስሊ መጣች። አስሊ መታ በርጋ ሆና ቆማ ስታያቸው ነበረ። የአስሊ ንዴትና ብስጭት ከመጠን በላይ እያለፈ ነው። እናትሽ በጣም ተቀራርበዋል፣ የትም ሄድ አትችይም እያለ እሱ ይጋፈጣታል። የትም ሄድ እንደማትችል እየነገራን ነው። ነግሬሻለሁ አልገባሽም እንዴ? እስካሁን ድረስ ማረፍ አለብሽ፣ ረፍት ያስፈልግሻል፣ ከቤት መውጣት የለብሽም እያላን ነበረ። አስሌ ሰውነቷን እያሳከካን ነበረ። እጇን ዝም ብላ ታካለች፣ ተፈትጓለች፣ ተናዳ ስሜት የሆነች አቴሽ ነግሬ ነበር እኮ ይሄ ጉዳይ ለእኔ በጣም አስፈላጊ ነው፣ እሄድና ቶሎ መለሳለሁ፣ ራሴን ማጨናነቅ አልፈለገም በማለት ነገረችው። ስለሱ ለአመታቶች ምንም ነገር አልሰማሽም፣ ምንም የተቀየረ ነገር እንደሌለ አድርገሽ አስቤው፣ እንደገና ደግሞ እስክትድኝ ድረስ እዛ
እዛ ሜዳ ትችም የትም ሜዳ ትችም ይላታል። እስካሁን ድረስ ኤሉል ላይ የተፈጠረው ነገር አላወቅኩም ነበረ። ሞታ ግን ተገኘች። አየ እንደ ሞተች ግን አሁን ገና አወቅኩኝና በጣም ጸጽቶኛል እና ከዚህ በላይ ከጠበቅኩኝ ምናልባት ታሂር ላይ የሆነ ነገር ሊሆን ይችላል። እባክህ ማወቅ አለብኝ። እስኪ ምን እንደሆነ ላጣራ። እንደዛ አትይኝ በቃ ሊከብድ ይችላል ነገር ግን በቃ በማለት እየተናገረች ነበረ። እርግጠኛ ነኝ አሁን ባለበት ሳለ እሱ ያንቺን እርዳታ አይፈልግም። ምክንያቱም ትልቅ ሰው ይሆናል። አንቺን ብትሆኚ ሌላ ሰው የምትረጅበት ሁኔታ ላይ አይደለም ያለሽው። በወደ ላይ እጅ እያላን ነበረ። አይሆንም እዛ ቤት ሄዳለሁ እኮ እያልኩ እኮ ነው። ለምንድነው የማትረዳኝ? ለምንድነው አንድ ጊዜ እንኳን የማትሰማኝ? እያለችው ነበር። ግቢ ያልኩኝ እኮ ለምንድነው የምትከራከሪው? እያላን ነበረ። ተናዳ ጥላው እየሄደች ነበር ወደ ቤት ልየትገባች። እሱ ይከተላታል። ልክ እንደሚሰማኝ ነገር መስዬ እሱን ጥያቄ መጠየቄ በማለት እየተናደደች ወደ ቤት ትገባለች። እሱ ይከተላታል። ይሄ ሰው ጨካኝ ነው፣ ምንም ከራሱ ውጭ ለማንም አያስብም ትላለች። ምን አልሽኝ ይላታል ከኋላ እየተከተለ። ምንም አላልኩም ብላ በንዴት ትራመዳለች። እንዲህ እያለች ስትራመድ እሱ ሲከተላት አስሊ ከተደበቀችበት ወጣች። ወጣ ብላ ሁኔታውን ከታዘበች በኋላ ትናደዳለች። እንባ ይተናነቃታል። በሌላ በኩል ነዚር ቅርብ ጊዜ ከአስሊ ጋር መተባበር ከጀመረ በኋላ እዛ ድርጅት ውስጥ የበለጠ ብዙ በራስ መተማመን እያገኘ ነው ያለው። አሁን አንደኛውን የአቴስ ሰራተኛ የአካውንታንቷን ረዳት አግኝቶት እንዴት ይሄ ይሰራል ብሎ ዶክመንት እየወረወረበት ነው። ከዛም በኋላ ስልክ ይደውልለታል። ምትደውልለት አስሊ ነበረች። እህቱ ዲሜት ደግሞ ከኋላ ሆነች። እንዴት ነሽ እያላን ነበረ። እኔ እንዴት ስቦ ምን አገባ አሁን ምልህን ስማ ትላለች። አስሊ ገና ስልኩን እንዳነሳላት መርጃን ወደ ክረምቱ ቤት መሄድ ትፈልጋለች። አቴሽ ደግሞ እያስቆማት ነው። እዛ መሄድ የምትፈልግበት የራሷ ምክንያት አላት። ይኸውልህ አንተ ምናልባት እችን አጋጣሚ ትጠቀምባት ይሆናል። ታውቃለህ እሷ ምን ያህል ደረቅ እንደሆነች። አንተ የምታግዛ ከሆነ እሺ ትላለች። አቴሽ እዚህ ጋር ስላልፈቀደላት ነው። ናና ውሰዳት። ታውቃለህ ምን ማድረግ እንዳለብህ አለችው። እሱማ አውቃለሁ እሱማ አመሰግናለሁ፣ ማድረግ ያለብኝ ነገር አደርጋለሁ እያላት በቀጥታ ስልኩ ይቋረጣል። ከዛም ስልኩ የተዘጋ በኋላ አስሊ ከራሷ ጋር ማውራት ጀመረች። አቴሽ ሁሉን ነገር የማደርገው ለእኛ ነው ታውቃለህ አይደለ? ሁሉን ነገር የማደርገው ለእኔና ለአንተ ብዬ ነው፣ መጨረሻችን እንዲያምር ብዬ ነው ብላ ከራሷ ጋር እያወራች ነበረ። በሌላ በኩል ዲሜት የነዚር እህት እዚህ ጋር ምንድነው ከማን ጋር ያወራኸው ብላ የጠየቀችው ነበረ። ከዛም እሷ ከማንም ጋር የስራ ጉዳይ ነው እያላት እየዋሻ ነበረ። ችግር ውስጥ እንዳትገባ ብላው ትሄዳለች። መርጃ ያለችው ቤቷ ውስጥ ነው። ቤቷ ውስጥ ሆና አንዳንድ ፎቶዎችን ትመለከታለች። ፎቶ እየተመለከተች ነገሮች ለማስታወስ እየሞከረች ነው። ባለፈው ለታ ተቃጥሎ ከነበረው የተረፈውን ፎቶ ያች የታይሮን ወይም የአቴሽ እንዲሁም የኤሉ ሁኔታ እየተመለከተች ነበረ። የሷ የለ ዝግጅት ሲዘጋጅ ሌሎች ጓደኞች አብረው ከሷ ጋር ፎቶ ሲነሱ፣ ነገር ግን ታይሮ ወይም አቴሽ እና ኤሉ ራቅ ብሎ ነበረ የሆነ ቦታ ሲመለከቱ የነበረው ስለተከለከሉ። ድንገት መርጃ እንደዚህ ስትወዘጋገብ ነበረ። በድንገት ነዚር ደወለላ። ስልኩን አነሳቸው። ሄሎ ነዚር ስትል ነበረ። መርጃ እንዴት ነሽ ደህና ነሽ ተሻለሽ እያለ ነበር። አመሰግናለሁ ደህና ነኝ ስትል ነበር። ፈጣሪ ወይ ስለ ዳንሽ ደስ ብሎኛል። እንዴት ነው ወተሽ አየር አትቀበይም? እኔ ወጣ ልነው ወክ ላረግ አስቤያለሁ እያለ ነበረ። አይ ወክ ላረግ እንኳን አላሰብኩም ስትል ነበር። ደስ ያለሽ ቦታዎች አደርስሻለሁ ችግር የለም ወጣ እንድንል አስቤ ነው በማለት ነገራት። እኔ እንኳን ወደ ክረምቱ ቤት ልሄድ አስቤ ነበረ። ምናልባት እዛ ከጣልቀኝ ለእኔም ይበቃኛል ችግር የለም በራሴ መለሳለሁ አለችው። አረ ችግር የለም አደርስሻለሁ ከዛ መልስሻለሁ ችግር የለም በቃ ልውጣ ከቤት መጣሁኝ አላት። እሻለችው። በቀጥታ ወደ እሷ ጋር እየመጣ ነበረ። በሌላ በኩል መርጃ በውጭ በኩል በበሩ ጋር ትመለከታለች። ወደ ውጭ እያየች ያለችው አቴሽና ጀማል አንድ ላይ ሆነው ቦክስ እየተለማመዱ ነበረ አብረው። አቴሽ እንደሚሄድ ነገር እኮ ነበረ። እስኪ ወንድና አንተ እኔን ተፎካከረ ታሸንፈኛለህ እያለች ስታወራ ነበር። ድንገት አቴሽ ዞር አለና ተመለከታት። መርጃንን በርቀት አያት። እሷም አየችውና ዞር አለች። እሱም ዞር ብሎ አያት። ከሄደች በኋላ እሷ ዞር ብላ ስትሄድ ከቦታው ሲያጣት ሀሳቡ ተበታተነ። ከጀማል ጋር ሆነም ቢሆን እየተጫወተ ነው ያለው፣ ነገር ግን ሀሳቡ ይበተናል። ድንገት ሪዛ መጣ። ሪዛ የመርጃን አባት ከመጣ በኋላ ራቅ ብሎ ነበር የቆመው። አቴሽ እና ጀማል አምረው እየተላፉና እየተጫወቱ ነበር። በድንገት አቴሽ ይነሳበትና ስሜቱ ተቀስቅሶ ጀማልን ገፈተረው። ጀማል ወደቀ። ከዛ ከወደቀበት እያነሳው ነበር ይቅርታ ብሎ። እዚህ ጋር አቴሽ ጀማልን ገፍትሮት ከዛ መልሶ ከወደቀበት ካነሳው በኋላ በቃ ባከለ ዛሬ ብቃን ብሎ ከላይ የለበሰውን ቦዲ ነገር አወለቀ። እሷን ነገር ካወለቀ በኋላ በቀጥታ ተቀመጠ። ሲቀመጥ ጀማልም አጠገቡ ሲቀመጥ፣ ሁለቱ ወንዶች ፊታቸውን አዙረው ሲቀመጡ ከጀርባ ቆሞ የነበረው ሪዛ ነበረ። ሪዛ እዚህ ጋር በጣም ትኩረቱን የሳበ አንድ ነገር አለ። ይህም የአቴሽ ጀርባ ነው። የአቴሽ ጀርባ ግርፋት ምናምን ነገር አለበት፣ ጠባሳ አለበት። ሪዛ ይህን ጠባሳ ሲመለከት የጠባሳውን አቅጣጫ ሲያይ የሆነ በልጅነቱ አቴሽ ግርፋት እንደደረሰበት ነበር የሚያሳየው። አይሆንም ሊሆን አይችልም ራራ እንዴት ተብሎ እንዴ እሱ ነው የሚሆነው ፈጣሪ ሆይ እያለ ሪዛ ሲወዘጋገብ ነበረ። ያ ታሂር ህፃኑ አድጎ ነው የመጣው የሚል ግምት ውስጡ ተቀሰቀሰበት። ከዛም እየደነገጠ ነበረ። በሌላ በኩል መርጃ ነዚር እስኪመጣ ድረስ እየጠበቀችው ነው። እሱም መጣ። ከመጣ በኋላ አቅፎ ሰላም ሊላን ነበረ። ሸሸችው። ከዛ አላስቸገርኩማ እያለችው ነበረ። አላስቸግርሽኝም ብሎ ጨበጣት። ከዛም በኋላ የሆነ ነገር ገዝቼልሻለሁ ስታዩ ደስ ይልሻል ብዬ ነው እያለ የሚበላ ነገር አምጥቶላን ነበረ። እዚህ ብዙ መጠበቅ አይጠበቅብንም፣ መኪና ውስጥ ገብቼ እበላለሁ ችግር የለም አሁን ቶሎ መሄድ አለብኝ ስትለው ነበረ። ምን ተፈጠረ ምንድነው እንደዚህ ያስቸኮለሽ እያላን ነበረ። ከዛ እሱ አይ ምንም ችግር የለም ሂድ በቃ አለችው። እሺ አላት። የመኪናውን በር ከፈተላት። መኪና ውስጥ ገባች። እሱም ገባ። በቀጥታ ይሮ ነበረ። ድንገት ጀማል መጣ። ጀማል ከውስጥ ከቤት እየወጣ ነበረ።
ነበረ መኪናው ሲሄድ ተመለከተ። መኪናው ርቆ ሄዷል። ጀማል ጭንቅላቱን ጸጉሩን እያከከ ይመለከታል። በሌላ በኩል ነርሚን ተቀምጣለች ወጣ ብላ። ድንገት ዛራ መጣች። መታ የሆነ የሚጠጣ ጁስ ነገር አቀረበችላት። አመሰግናለሁ፣ ከዚህ በኋላ ጧጧት ይህንን ጭማቂ የምጠጣ ይሆናል። ለፊት መሰነጣጠቅና ለአንዳንድ ነገሮች ጥሩ ነው፣ እርጅናም ይከላከላል ትላታለች። ዛራ እሺ ደስ ይላል፣ ከዚህ በኋላ ቀርብልሻለሁ እያለቻት ነው። ድንገት መጣ። የመጣው ባለቤቱ ሃይደር ነበረ። እሱ ሲመጣ ይህን ነገር አንተ ለምን ጧጧት አጠጣም? አሪፍ እኮ ነው፣ ለፊት ለመሰነጣጠቅ ጥሩ ነው ስትለው አንቺ ምን ሆነሽ ነው? ስንት የሚያሳስበን ነገር አለ በዚህ ሰዓት ላይ ይህን ታወሪያለሽ እንዴ? ሪዛ ገና ከመምጣቱ እያስፈራረኝ ነው፣ እየዘባረቀ ነው ገና ከመምጣቱ፣ በጣም ብዙ ገንዘብ ይፈልጋል፣ አለበዚያ እስካሁን ድረስ ስታደርግ የነበረውን ነገር ምናምን ነገር እያለ አስፈራረኝ። እጁ ላይ የሆነ ማስረጃ ነገር ሳይኖር አይቀርም፣ ያን ማስረጃ እንደምንም ብዬ ማግኘት ይጠበቅብኛል፣ አለበዚያ ከባድ ነው የሚሆነው እያላን ነበር። የት ሊያደርገው ይችላል ያንን ማስረጃ? በእርግጠኝነት የሆነ ደህና ቤት ውስጥ ነው የሚያደርገው። ለሱ ደግሞ ደህና ቤት ብሎ የሚቆጥረው የክረምቱ ቤት ነው። ምናልባት እዛ የክረምቱ ቤት ውስጥ የሆነ ያስቀመጠው ነገር ይኖራል ብላ ነገረችው። ኧረ በቃ እንደዛ ከሆነ ሊዳ እያላ ነበር። በያንቺ እሱ ከቤት እንዳይወጣ ሀሳቡን ሰረቂው፣ እኔ ስራለኝ ብዬ እሄዳለሁ ብሏት ከቤት እየወጣ ነበረ። አቴሽና መርጃን እዛ የክረምቱ ቤት ጋር ደረሱ። ከመድረሳቸው ከመኪና ወጡ። ነዚር እዚህ ስላመጣኝ አመሰግናለሁ እያለችው፣ ኧረ ችግር የለም መርጃን ችግር የለም ይላታል። ወደ ግቢው እየገቡ ነበረ። ዞር ስትል በር ላይ አቴሽ ቆሟል። እጁን ኪሱ ውስጥ ከቶ ነዚርን ጥፋ ከዚህ እያለው ነበረ። ነዚር አልሄድም እያለ ነበረ። መርጃን አማራጭ አጣች። እዚህ ጋር ነዚር እንዲቀር ካረገችው ሁለቱ ወንዶች ይጣላሉ። ከመጣላት ውጭ ምንም የሚፈጠር ነገር የለም። ስለዚህ እባክህ በቃ ሂድ በቃ በማለት እየነገረችው ነበር መርጃን። እዚህ ጋር ነዚር እንዴት ጠየቀችው። እሱ ደግሞ እልህ ውስጥ ገባ። መርጃን ብቻ እዚህ ጋር ሂድ ስላለችው ብቻ ነው ሊሄድ የሚችለው። ከዛ እልህ እየያዘው እያጉረመረመ እየተናገረ እየተቆጣ ይሄዳል። መኪና ውስጥ ገብቶ ጠፋ። ከዛም በኋላ በአንድ በኩል መርጃና ቴሽ ወደ ውስጥ ከገቡ በኋላ ለምንድን ነው ከዚህ ሰውዬ ጋር የምትሆኘው? ስንት ጊዜ ነው እንዳታገኙ የነገርኩሽ እያላን ነበረ። አንተ ስንት ጊዜ ነው እኔ የነገርኩ? እንዳታስቆመኝ አላልኩም ነበረ? ታይርን ማግኘት አለብኝ አላልኩም ነበረ? ለምሮ ማታግዘኝ በቃ ተወኛ እያለችው ነበረ። ከዛም በኋላ ወገቧን እየያዛን ነው። ድንገት ጣቱን እየጠቀመ ሲያወራ ጣትን አጠቁምብኝ እያለችው ነው። ከዛ እንፈልግ ተባብሎና ወደ ውስጥ ገብተው ነገሮችን መፈለግ ጀመሩ። እሷ አንዳንድ ነገሮችን ስትፈልግ በልጅነት ውስጥ ጮትባቸው የነበሩትን አሻንጉሊቶች እያገኘች ነው። ድንገት አቴሽም አገኘ። የሆነ የፈረስ አሻንጉሊት ሲያገኝ አስታወሰ። በዚህ አሻንጉሊት ከመርጃን ጋር አብሮ ሲጫወን ነበረ። በጣም የሚያምር አሻንጉሊት ስትለው ከወደድሽው ያንቺ ይሆናል አላት። አቅፋ አመሰግናለሁ ስትለው ነበረ። ይህን እያስታወሰ ነው። ከዛ ጉንጩን ስማው ትሄዳለች። አቴሽን አስታውሰውን ባትናንቀው እሷን ብትሆን እያለቀሰች ነበር። በልጅነታቸው ሲጮቱባቸው የነበሩትን አሻንጉሊቶች እያወጣች የነበረው። እዚህ ጋር ሁለቱም እኩል ነው የሚላቀሱት። መርጃን አቴሽ እያለቀሰ እንዳለ አታይም፣ ግን እሱ እያለቀሰች እንዳለ ያይና ጀርባ ላይ ሆኖ ግን እንባውን ቶሎ እያለ እየጠረገ ሲያለቅስ ነበረ። ስሜቱን ለመደበቅ እየሞከረ ነው፣ ደካማ መስሎ ላለመታየት። ከዛም በኋላ ድንገት ተደወለለት። ተናደደ፣ ተበሳጨ። ከዛም በኋላ አሁንም ቢሆን በፍለጋውን ቀጠለ። ጀማል ደውሎ ነገር ነግሮታል። የሆነ ማስረጃ ለሪዛ የደበቀው። ሪዛና ሃይደርን እያስፈራራቸው ነው። አገኘው አለው። ከዛ መርጃን ዞር ከማለት እሱ ዶክመንቶችን ሲያገላብጥ የሆነ ሲዲ አገኘ። ሲዲውን ደበቀው። ከዛ መርጃን መታ ልታምነኝ ትችላለህ፣ እኔ ታይርን ማግኘት ብቻ ነው የምፈልገው አለችው። እንውጣ በቃ እያላን ነበር። ድንገት እሷ የሆነ ኮፍያ ነገር አገኘች። ይህንን ኮፍያ ስወደው የታይር ነበረ ትላለች፣ ቀይ ኮፍያ እያሳየችው። በሌላ በኩል አስሊ አሁን የምትገኘው መኝታ ክፍል ናት። ድንገት ነዚር እየደወለላት ነበር። ሲደውልላት አታነሳም። አንሺው እያለ ይደውልላታል። ድንገት አነሳቸው። አስሊ እኔ እንደዚህ አይነት ጠጋብኔ በጭራሽ እያየው ዝም አልልም፣ እሺ ከዚህ በኋላ ከኔ ጋር እንዳትሳፈጪ። እንዴ ምን ሆነሻል አንቺ? እኔን ትሸውጅኛለሽ እንዴ እያላን ነበረ። ምን ማለት ነው ነዚር አልገባኝም ስትለው ነበረ። ከኔ ጋር መጫወትሽን አቁሚ፣ እንደዚህ አይነት ጨዋታ አይመቸኝም፣ መስመርሽን እያለፍሽ ነው ይላታል። እንዴ እኔ ምንም እየገባኝ አይደል የምታወራው ነዚር፣ ቆይ ምን ነክቷል ስትለው ነበረ። ለምንድን ነው ያሽሽ? አቴሽ እዛ ቀድሞ እንደሚሄድ መንገር ነበረብሽ፣ ምን ያረጋል እሱ ሲላ ነበር። አቴሽ እዛ ደግሞ ምን ያረጋል አለችው። አንቺ ልጠይቅሽ እንጂ እዛ ምን ያረጋል? ከማርጃን ጋዛ ሴት ፊት ለፊት አገኘሁት፣ ከዛ ሂድ ምናምን ነገር አሉኝ። ምን አይነት ነገር ነው አስሊ? ከዚህ በኋላ እንደዚህ ነገር አልሰማም ብሎ ስልኩን ዘጋው። ተናደደች። መርጃንና አቴሽ ከቤቱ እየወጡ መኪና ውስጥ ገብተው እየተንቀሳቀሱ በሰከንዶች ልዩነት ድንገት የመጣው ሃይደር ነበረ። ሃይደር ወደ ውስጥ ገብቶ እየፈለገ ነው ያለው። ከዛም በኋላ ብዙም አልቆየም። እየደወለላን ነበር ለነርሚን። አጣውኝ እኮ ምንም ነገር የለም አላት። እንዴት እያለች እየጠየቀችው ነበር። ግራ ገብቷት እኔ እንጃ አላቅም፣ ምናልባት ሌላ ቦታ ያናል እየደበቀው እያላት መኪና ውስጥ ገብቶ ወዲያው ይመለሳል። መርጃንና አቴሽ ቢሆኑም ወደ ቤት ተመለሱ። ሁለቱም ወደ ቤት ሊገቡ ብለው አመሰግነው ለማንኛውም እኔ ትንሽ ወክል አርክስ ትሎ ነበር። ግቢ ረፍት አርጊ እያላት ዞር ከማለቱ ጀማልን አገኘው። ሰላም ብሎት እያለፈ ነበረ። ከዛ ወደ ቢሮ እየሄደ ነበር። ወደ ቢሮ ሲሄድ ጭንቅላቱን አንገቱን አካባቢ እያሻሸ ነበረ። ይህን ሁሉ ነገር በርቀት የሚከታተለው ሪዛ ነው። ሪዛ ይህንን አካሄድ ያውቀዋል። ይህን አካሄድ ብቻ ሳይሆን ታሂር ልጅ እያለ ጭንቅላቱን ጀርባውን እየነካካ ወደዚህ ቢሮ ይሄድ ነበረ። ከዛ ሪዛ ይህን አየና ደነገጠ። እርግጠኛ ሆነ አሁን እራሱ ታሂር እንደሆነ አቴሽ ማለት አይሆንም እያለ እየደነገጠ ነበረ። አቴሽ ወደ ቢሮ እየገባ እነ አስሊ እናቱና ጀማል እየተከተሉት እየገቡ ነበረ። እዛ ቤት ውስጥ ያገኘው ይህን ነው ብሎ ሲዲውን አሳያቸውና ሲዲውን ከፍቶ ሊመለከተው ነው። በመጨረሻም እንበቀላቸዋለን ይላል። ሙዛይን ደስ አላት። በመጨረሻ ሁሉንም እስር ቤት ከተናቸው፣ እኛ ነጻ ልንወጣ ነው ይባባላሉ። በቀላችን ኢላማውን መጥቷል ይባባላሉ። ሲዲውን ላፕቶፕ ውስጥ ከተተው። ላፕቶፕ ውስጥ ሲከተው ፓስዋርድ ነበር። የይለፍ ቃል ያስፈልገዋል። የይለፍ ቃሉን ማንም የሚያውቀው የለም። ይህን ደግሞ መገመት
ይጠበቅባቸዋል። እዚህ ጋር አቴሽ ለጀማል ይህን ሲዲ ለዛ ለምናውቀው የኮምፒውተር ባለሙያ ስጠው፣ እሱ ሰብሮ ይክፈትልንና ውስጥ ያለውን ቪዲዮ እንመለከታለን፣ ማስረጃውን እናያለን ይለዋል። ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ክቡራን ተመልካቾች ይህ ድራማ መሀል ልብ ነው። መሀል ልብ ድራማ ከዚህ በኋላ በቅጠል ቲቪ ዩቲዩብ ቻናል ወደ እናንተ ዘውትር በተመሳሳይ በዚሁ አቀራረብ ይቀርባል። አቀራረቤ የተመቻችሁ ክቡራን ተመልካቾች ሁልጊዜ ዘውትር እየመጣችሁ እንድትከታተሉ እጋብዛለሁ። ይህን ቻናል ሰብስክራይብ ያላደረጋችሁ እስካሁን ድረስ ሰብስክራይብ በማድረግ እንድትቀላቀሉን ጠይቃለሁ። ይህን ቪዲዮ ላይክ እንድታደርጉም ጠይቃለሁ። ውድ ተመልካቾች በሁለተኛው ድራማ በዘውድ ድራማ ደግሞ በሌላ ቀን የመጣ ይሆናል። እሱ ድራማ አልተጠናቀቀም። እሱንም ቢሆን በተመሳሳይ አቀራረብ በተለያየ ቀን ወደ እናንተ ይዤ የመጣ ይሆናል። ሁሌም ስለምትከታተሉኝ በጉጉት አመሰግናለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በየላችሁበት መልካም ቆይታ ይሁን።